ሰላም ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። በእነ ሀይሚ ቤት እንግዲህ ለሁለተኛ ጊዜ በዚህ ቻናል እየመጣው ነው። እንዴት ናችሁልኝ? ውላችሁ እንዴት ነበር? ዛሬ የሆነ ከነጋ ሶስተኛ ጊዜ የተገናኘ ነው እና ቅድም ጠይቄያችሁ ነበር ቶሎ ቶሎ ልምጣ ምናምን ነገር የሚለው ማንም እናም አትምጣ ምናምን ነገር ያለኝ ሰው የለም። ብቻ ለማንኛውም እሱን አይደለም የመጣሁት ዛሬ እነ ሀይሚ ቤት ትንሽ ከባድ ነገር የሚባል ነገር ተፈጥሯል። ምንድነው የተፈጠረው? ሀይሚ ከረጅም ጊዜ በኋላ ወንድሟን ኤፊ ምናምን ነገር ልታገኘው ተቀጣጠ ምናምን ነገር ሀገር ሰላም ብላ ምግብ አዘጋጃጅታ ምናምን ነገር እየጠበቀች ኤፍሬም መጣና ምናምን ነገር ከመሀል ተነስቶ ቤት ካልወሰድኩሽ ማለት ከዚህ ቤት ካላወጣሁሽ ምናምን ነገር አይነት ነገር አለ እና የሀይሚም ፍቃደኛ ምናምን ነገር አልነበረችም በዛ ነገር እና ብዙ ነገሮችን ሲነጋገሩ ነበር እና ትንሽ ከባድ ነው እውነት ለመናገር። እኔ ግራ የገባኝ ነገር በሁለቱ መሀል ይህን ያክል ቤት እስከ መውሰድ ምናምን ነገር ድረስ በሀይሚና በብሩክ ማለት ነው እና ቤት እስከ መውሰድ ድረስ የሚያደርስ ነገር የተፈጠረ አይመስለኝም። ይሄ ነገር አሁን ወደፊት ማለት ነው በብሩክ ቤተሰብና በሀይሚ ቤተሰብ ይሆናል የሆነች አይነት ትንሽም ቢሆን ግጭት የሚፈጥር አይነት ነገር ነው። ከአሁኑ እንደዚህ መቦዳደን ከተጀመረ ቡድን ለቡድን ነገር አይነት ነገር ከተጀመረ እኔም ቤተሰብ አለኝ አንቺም ቤተሰብ አለሽ አይነት ነገር እሷም ቤተሰብ አላት ብሩክም ቤተሰብ አለው አይነት ነገር ውስጥ ከተጀመረ ይሄ ቤተሰባዊነቱ ምናምን ነገር ይቀራል። ብቻ ከባድ ነገር ነው። እኔ በዚህ ቪዲዮ ብዙ ሀሳቦች እና ነገር አጋርቻለሁ። እስከ መጨረሻው ተከታተሉ። እናንተም ደግሞ የራሳችሁን አስተያየት ኮመንት ላይ ጻፉ ምናምን ነገር። ከዛ በፊት ግን እኔ ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ነው። ሰብስክራይብ በማድረግ ይሄን 7600 ቤተሰብ መቀላቀል ትችላላችሁ። እንዲሁም ደግሞ ሀሳብ አስተያየቶቻችሁን አሁን እንዳልኳችሁ በነፃነት ኮመንት ላይ ማስፈር ትችላላችሁ። ምክንያቱም ይሄ እንደ ተመልካች ስለሆነ ማለት ነው። እና ደግሞ ቪዲዮን እየጀመራችሁ ላይክ እንድታደርጉ ሙሉ የጨረቃን ፋሚሊ ጠይቃለሁ። በቀጥታ ወደ ቪዲዮ እንግባ። ይበቃል ባይ ነኝ። ዛሬ ደግሞ ያው ከኤፋ ጋር ቤት ሆኖ ምናምን እሱም ቢገናኝ ደስ ይለኝ ነበረ። ምክንያቱም የኔና እሱ ጉዳይ የግል ጉዳይ ሌላ ነው፣ የወንድሜና የኔ ጉዳይ ደግሞ ሌላ ነው። በመሀላችን ሲጀመር እውነት ለመናገር የሚሻለውም እንደዛ ነው ማለት በእነሱ መሀል ለተፈጠረው ችግር ሌላ ሰው መጥቶ ጣልቃ ምናምን ነገር ሳይሆን መግባት ያለበት ራሳቸው ናቸው መፍታት ያለባቸው ብዬ ነው የማስበው። ምክንያቱም ከነሱ ስቴፕ ያለፈ አይደለም አሁን እየተፈጠረ በመካከላቸው የተፈጠረ ያለው ነገር ይሆናል ቤተሰብን የሚያካትት አይነት ነገር አይደለም። ቤተሰብም ደግሞ በትንሽ በትልቁ እንትን መጨነቅ አለበት ብዬ አላስብም። እንግዲህ አሁን ለምሳሌ ጋሺ አሁን ይህን ቪዲዮና ነገር ሲያይ ሊሰማው የሚችለው ነገር ሁላችንም የምናውቀው ነገር ነው። በቃ የሆነች ትልቅ ችግር የተፈጠረ አይነት ነገር አስቦ ምን ያክል ሊጨነቅ እንደሚችል እና የሚያምርባችሁ አንድ ላይ ስትሆኑ በቃ ተቻችላችሁና ነገር አንድ ላይ ስትሆኑ እንጂ እንዲህ ትንሽ ነገር በተፈጠረች ቁጥር ውስጥ ካለው ሰው ቀድሞ ቤተሰብ ጣልቃ ሲገባና ለመወሰን ሲጣደፍ ደስ አይልም። እሺ ችግር የለውም። በሰላም ቤተሰቦች እንዴት ናችሁ? እንደውም እኔ ናቸው ቪዲዮ ላይ ከመጣ ትንሽ በጣም ቆየን መሰለኝና ትንሽ ብቻ ሳይሆን በጣም ነው የቆየ ነው ቆየና ሰላም ቤተሰቦች እንዴት ናችሁ? ግን ቆይ እንደ ሀሳብ ማለት ነው አሁን እነዚህ ነገሮች ከሚፈጠሩ እንደ ሀሳብ ለምን እንደ በፊቱ የሚያዝናና አይነት ቪዲዮ ከአብረሽም ጋር ሆናችሁ ከኤፋም ጋር ሆና ነገር ሆናችሁ ይሄ በቃ የድሮ ደስ የሚለው አለ አይደል? ደስ የሚለው ግሬስ ፋሚሊ አሁን እንደዚህ በቃ እያንዳንዱ ችግር የበዛበት ምናምን ነገር ሳይሆን በጣም በቃ የሚያዝናና ቪዲዮ የፕራንክ ቪዲዮዎች የምትቀላልዱት ምናምን ነገር እንደዛ ብትሰሩ ደስ ይለናል። እስቲ የናፈቃችሁ ሰዎች ብቻ በጨረቃም ቤተሰብ እንደገና ደግሞ በዛኛው በኩል በግሬስም ፋሚሊ ቤተሰብ እና እኔ ናፈቀኝ የምር ይሆናላ። ስንት ጊዜ ሆነን የፕራንክ ቪዲዮና ነገር ተለቁና ነገር ከተዝናናን በጣም ቆየን እና ለህዝቡም ይሆናል ለትንሽ ሚዝናናበትን ነገር ብትሰሩ ይሻላል። እንደዚህ አይነት ሁሌ በቃ ችግር እንደተፈጠረ አይነት ነገር ሰላም እንዳይደለ አይነት ነገር ሰው ምናምን ነገር እየሰማ ከሚረበሽ እናተ የሆነች ብታዝናና ነገር ሰውንም ያለበትን ትንሽም ይሆናል ስትሬስ ቀለል ለማድረግ እንደዚህ አይነት ነገር ብትሰሩ ደስ ይለኛል። እኔ በፊቱ ቪዲዮዎች ምናምን ነገር እውነት ለመናገር ናፍቀውኛል። እስቲ የናፈቃችሁ ብቻ ኮመንት ላይ ኑ በበፊቱ አይነት ቪዲዮዎች በሚያዝናኑ ቪዲዮዎች ኑ እንደዚህ ሁሌ አትጣሉ፣ ስትጣሉ ይደብረናል እያላችሁ ኮመንት ላይ ጻፉ። እንደፈለገ መሆን ይችላል። እሱ አይደለም ከሴት ጋር ከፈለገው ሴት ጋር መተኛት ይችላል። እኔ ግን የኔት ላይ እንደፈለገ መሆን አይችልም። እንዴ ግን እኮ ማለት ነው ግን አሁን እንትና ኤፊ ምናምን ነገር እያወራ ያለው የዛኔ ስለ ፎቶዎቹ ምናምን ነገር ከአብሳላት ጋር ስለወጡ ፎቶዎች ምናምን ነገር ከሆነ በደንብ የተረዳው አይመስለኝም። ሀይሚ ራሱ እኮ ተረድታ ምንም ያለች አልነበረም፣ ግን በደንብ የተረዳው አይመስለኝም። እነዛ እንትኖች ሀይሚን ወደኋላ ወደ ቤቷ ለመመለስ የተደረጉ እንትኖች ቀመሮች እንደሆኑ ነገር የተረዳው አይመስለኝም። እና ይህን ነገር ደግሞ ሀይሚ ብታስረጂው ቆንጆ ነው። ምክንያቱም እቺን ነገር ይዞ ቆየ ማለት አሁን ላይ ያስረዳው ሰው ከሌለ ወደፊትም በቃ እቺን ነገር እየመዘዘ
ከሌላ ሴት ጋር በእርግጥ አሁን ብሩክ ህይወት ላይ ሌላ ሴቶች የሉም ምናምን ነገር ማለት አይደለም አሉ፣ ግን እሱ ለነሱ ስሜት የለውም ነው በቃ ግልጽና ግልጹ ነገር እሱ ለነሱ ስሜት የለውም ነው። አጠራጣሪ ነገሮችን ብሩክ ያሳያል፣ አዎ ያሳያል። አንዳንዴ ግን የንግግሩ ለምታ ነው ምናምን ነገር ብለን አንዳንዴ እናልፋለን። አንዳንዴ ደግሞ ሴቶቹ ራሳቸው ጠመውበት ነው ምናምን ነገር ብለን እናልፋለን። እና ይህን ነገር አንደርስታንድ ካላደረገ ወደፊትም ቤት ውስጥ በቃ ሰላም ኖር አይኖርም። ብዙ ለመውጣት ምናምን አስቤያለሁ እኮ አይደለ? ወጥቻለሁም ደግሞ አይተህ ከሆነ ቪዲዮ ምናምን ወጥቼ ነበር ከቤት፣ ግን ደግሞ አሞኝ ስለነበር ምናምን ተመልሻለሁ። አሁን ደግሞ እኔ ግን ቆይ ኤፋ ችግር የሚመስለኝ ነገር ማለት ነው ይሆናል ቤተሰብ ስለሆንክ ብቻ እኔ የዛኛውን ቤተሰብ ላይ በግሬስ ፋሚሊ ነገር ብዙ ነገር ተናግሬያለሁ። ቤተሰብ ስለሆንክ ብቻ ያንተ ፍቃድ ሁሌ በቃ ይከናወናል ማለት አይደለም። አንዳንዴ ሰው እስካደገ ድረስ ትልቅ እስከሆነ ድረስ የራሱን ውሳኔ የራሱን ስሜት አለ እና ይህን ነገር ማገናዘብ ይከብዳል አንዳንዴ እንዳየሁት ከሆነ ማለት ነው። እና ዛሬ ተነስታ ሀይሚን ከብሩክ እንደዚህ ለመነጠል በዚህ ልክ የሆነ ረጅም ሰዓት ፕላን እያደረገ እንደቆየ ሰው ስትወስን ምናምን ነገር ከየት መቶ ማን ነው ያስብላል ይሄ ነገር። ምክንያቱም እኛ ሀይሚሽ ወንድሟ ምናምን ነገር ስለሆነ ብዙ ላትናገር ትችላለች፣ ግን ይሄ ነገር ምን ያክል ብሩክን ሊያበሳጨው እንደሚችል አንተን ምን ያክል እንደ ወዳጅ እንደ አማች ቤተሰብ ነገር ሳይሆን እንደ ጠላት ሊያስቆጠር እንደሚችል መገመት አያቅትም። እና አንዳንዴ መተው የሚባል ነገር አለ። ኢቨን አሁን እነዚህ አይነት ነገሮች ብቻ አይደሉም፣ ሌላ ከባድ ነገር እየተፈጠረ ራሱ አንዳንዴ ቤተሰብ ለሁለቱ ብቻ ለባልና ለሚስት ምናምን ነገር ብቻ ሲባል የሚተዉት ብዙ ነገር አለ። እና ይህን ነገር እየፈቀርክላቸው አይደለም። ለሀይሚ ምናምን ነገር እንዳደገች ይሆናል አእምሮ አልተቀበለም። ሀይሚ እንደ ድሮ ህፃን አይደለችም። አሁን የራሷን ህይወት ነገር ለመኖር እየተዘጋጀች ነው። የራሷ ስራ አላት፣ ራሷን ማስተዳደር ትችላለች። ብቻ ብዙ ነገር እና ኢቨን ብትወስዳት ራሱ ማለት ነው የት ነው የምትወስዳት? ግራ የሚገባኝ ነገር ማለት መልሰ መቼስ ቡታጅራ አትልካትም። መልሰ ደግሞ አንተ ቤት ምናምን ነገር ደግሞ በግድ ካላኖርኩ ምናምን ነገር አትልም። አይፈጠርም። በቃ ቆም ብለን ምናምን ነገር ብናስበው ዛሬ ምናምን ነገር በስሜታዊነት ወስደሻለሁ ምናምን ነገር ብሎ ሊናገር ይችላል። ግን የት ላይ ያስቀምጣት ነው? ይሄም መጠየቅ ያለበት አንድ ነገር ነው። ኤፋ እየተረጋጋ እያበሳጨሽኝ ያለሽ አንቺ ነሽ። ስለዚህ ለምንድን ነው እንድንወጣ ማፈልግ? እኔ ደጋግሜ እያልኩ ነው አንተ እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም። ልግባ ወንድምሽ ነኝ እኮ እኔ እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም። ወንድምሽ ነኝ እኮ እንዴ ለአንቺ ስለፈለገ ነገር ውስጥ ልግባ? እሺ ቆይ አሁን ወንድሟ ምናምን ነገር እኮ እንደሆን ግን እናውቃለን። የካደው ሰው የለም እሱን ነገር ግን አሁን ወንድምነት አይደለም ማተር የሚያደርገው። ወደፊት ባሏ አትሆንም። በቃ የፈለገ ነገር ብትቀርባት ወደፊት ባሏ አትሆንም። እና እቺ ነገር እንዴ አሁን ብሩክን እኮ አንተ እያልክ ያለው በአንተ ንግግር ከሆነ ከዚህ በኋላ እዚህ ቤት አትመለሽም ማለት እንዳንተ ንግግር ከሆነ ማለት ነው ብሩክ የወደፊት ባልሽ አይሆንም ማለት እኮ ነው። በቃ አለቀ። ሌላ ምንም አይነት እንትን የለውም። በእርግጥ ብሩክና ሀይሚ ይለያያሉ። አሁን ኤፍሬም እንደዚህ ምናምን ነገር ቤት ወስድሻለሁ ነገር ስላለ አይለያዩም። ግልጽና ግልጹ ነገር አይለያዩም። ግን በቃ እንደማይለያዩ እያወቅ በቃ የራስን ስም አታጥፋ። ቢያንስ በብሩክ ቤተሰብ ያሉ ሰዎች ይህን ቪዲዮ ነገር ማየታቸው አይቀርም እና እነሱ ቤተሰብ በሚስት ቤተሰብ ያሉ ሰዎች ትንሽ ደህና ናቸው። ግን ኤፍሬም የሚባል ሰው አለ መባሉ አይቀርም እና የፈለገ ዛሬ ወንድም ብትሆን ነገ ባሏ ልትሆን አትችልም። ነገ ደግሞ የነገ ህይወቷን ምናምን ነገር አንተ ልትመራላት አትችልም። በእርግጥ አንዳንዴ በጣም ከሚያናደኝ ነገር አንዱ ራሱ ማለት ነው ኢቨን ታላቅ አብርሻ ራሱ ህይወት ነገር መስርቶ አንዳንዴ እሱ ህይወት ላይም ጣልቃ ለመግባት ትሞክራለህ። ያንን እሺ ረስተናል፣ ድጋሚ ማንሳት አልፈልግም። የምታውቁ ሰዎች ብቻ ታውቃላችሁ። ኤፍሬም እንደምናውቀው ከሆነ እኔ እዛኛውም ቻናል ላይ ምናምን ነገር አውቀዋለሁ። ትንሽ ይሄ ዘሎ ጣልቃ የመግባት አይነት ነገር አለበት። ለምንድን ነው ከኔ ጋር እንድጠላ የምትፈልጊው? መጠላት ነው የምትፈልጊው? ከኔ ጋር ነው መጠላት የምትፈልጊው? ይዘህ መሄድ ካልቀረ ሳይመጣ በፊት ነው። እኔ ግን የገረመኝ ማለት ነው እኔ ሀይሚ መስማማቷ ራሱ በእርግጥ ታላቋ ምናምን ነገር ነው መሰለኝ እና ታላቋ ስለሆነ እንደ ወንድም ምናምን ነገር ልታከብር ትችላለች። ግን ከምንም በላይ ደግሞ መከበር ያለበት ብዬ ማስበው ሰው መጀመሪያ ራሱን ነው ማክበር ያለበት። ራሱን ማክበር ሲባል የራሱን ስሜት ሲያከብር፣ የራሱን ገላ ሲያከብር፣ ገላ ስላቸው አካሉ ምናምን ነገር ሲያከብር፣ በቃ ብዙ ነገር አሁን ዘርዝሬ ማልጨረሳቸው ነው ነገር ራስን ከማክበር ጋር ብዙም እያያዙ ነገሮች አሉ እንጂ ይሄ ዘሎ ከራስ ስሜት አልፎ ለሰው ስሜት መጨነቅ እና ነገር ተገቢ አይደለም። ምክንያቱም ሀይሚ ስትል ነበር ብሩክና ምናምን ነገር አንተ ልትጋጩ ትችላላችሁ አሁን እያደረክ ባለኸው ውሳኔ። ምክንያቱም ሀይሚ ማለት ለብሩክ ቀላል ሰው አይደለችም። ግልጽና ግልጹ ነገር ማለት ከዚህ በኋላ እንዴትም ብሎ እንደ ሀይሚ አይነት ሰው እንደማያገኝ ግልጽ ነው እና ያቺን ሴት ሲነጠቅ እንግዲህ ምንም ሊያደርግ ይችላል። በስሜታዊነት ብዙ ነገሮች ሊፈጠሩ ይችላሉ እና ሀይሚ ያንንም ነገር ፈርታለች። አንድ ላይ በቃ አለ ሰላም ብቻ እንዲሰፍን አሁን ለዛም ጭምር ነው እሺ ብላል ነገር እየሄደችለት ያለችው እንጂ እምቢ ብትል ምናምን ነገር ኤፍሬም እርግጠኛ ነኝ ከዚህ
የበለጠ ነገር ነው የሚፈጥረው። ብሩክ እስከሚመጣ ጠብቆ ምናምን መሀል ላይ ሌላ ችግር ተፈጥሮ ብቻ ብዙ ነገሮች እና ሀይሚ እዚች ጋ ብስለትሽ ምናምን ነገር ሳላደንቅ አላልፍም። ያው ሙሉ እቃውን ምናምን ነገር ይዛ አይደለም እየወጣች ያለችው እንጂማ ዛሬ ሙሉ እቃውን ይዛ ብትወጣማ ሀይሚን ነበር መቆጣት። ግን ደግነቱ ይሆናለ እዚህ ቤት ተመልሳ እንደምትመጣ ይሆናለ ትንሽም ቢሆን ምልክት አለ። ነገ እቃ ሻንጣዋን ምናምን ነገር ይዛ ትወጣለች እንደገና የምትሉ ሰዎች እንዳትኖሩ አታረገውም። ብሩክም ያለ ሀይሚ መኖሩ ምናምን ነገር እርግጠኛ ነኝ አይችልም። ሀይሚም ደግሞ ያለ ብሩክ መኖሩን አትችልም። በቃ መኖሩን መቻል አለመቻል አይደለም፣ ቻሉ ቢባል ራሱ ሌላ ሰው መልመድ የለባቸውም እነዚህ ሰዎች። ኦልሬዲ 2 ዓመት ምናምን ነገር የገነቡት ትልቅ ፍቅር አለ። በቃ ማንም ሊያናውጠው ማይችለው ፍቅር። በእርግጥ እነዛ ነገሮች በትንሽ ነገሮች ይነቃነቃሉ፣ ይጋጫሉ ምናምን ነገር አሁ ግልጽ ነው። በቃ ግን ያ ደግሞ በጊዜ ሂደት እየበሰሉ በመጡ ቁጥር እያደጉ በመጡ ቁጥር የሚፈታ ነገር ነው ብዬ ነው ማስበው። ግን ሌላ ቀን መጥቼ አትመጭም። ሲጀመር አትገናኝም። ከሆኑ በኋላ የሰማሽኝ ነው። አትመጭም እዚህ ቤት። የቀረሽ ዕቃ ካለ ከአሁኑ ይዘሽ ውጭ እየነገርኩሽ ነው። ሌላ ቀን ግን የኔን መጥቼ ዕቃሽን ወስዱ። ኧረ እስቲ ሰዎች እያለ ያለው ነገር ማለት ነው ለእኔ በጣም አዲስ የሆነብኝ ነው። ምክንያቱም በእርግጥ ለእኔ አዲስ አይሆንብኝም ልጁን ከዚህ በፊትም ስለማውቀው። ግን እስቲ እናንተ ነገሩ ኤፋ አሁን እዚች ጋር እያደረገ ያለው ነገር ተገቢ ነው ማለት ሀይሚን ከዚህ ቤት ማስወጣት ነበረበት። ኢቨን ቢያስወጣት ራሱ እሺ እንዲያስወጣ ምናምን ነገር ተስማማችሁ ይባል። ብትስማሙ ራሱ የት ሊያረጋት ነው? ከዚህ በኋላ ቅድም ያልኩትን ነገር ማለት ነው የትም ሊያረጋት አይችልም። መልሶ በቃ ደባሪ ህይወት እንድታሳልፍ ከማድረግ ውጭ ምንም አዲስ የሚፈጥረው ነገር የለም። ሌላ ባል አዘጋጅተላት ምናምን ነገር ከሆነ በባህላዊ መንገድ እሱንም ንገር እንጂ ልጅቷ ስንት ዓመት በቃ ለፍታ ምናምን ነገር የገነባችውን ፍቅር እንደዚህ ለመደርመስ ምናምን ነገር አትሞክር። በቃ ቢያንስ ለስሜቷ ሆነ ነገር ተጠንቀቅላት። እንዴ ቆይ እሺ አሁን ሄደች። እሺ አሁን ለምሳሌ ምናምን ነገር ችግር የለውም። ግን ይሄ ነገር ግጭት ከመፍጠር ውጭ ማለት ነው እርግጠኛ ነኝ ምንም አያመጣም። በቃ ሀይሚ መመለሷን እዚህ ቤት ሁላችንም የምናውቀው ነገር ነው። የፈለገ ነገር ቢሆን ማለት ነው ሳምንት ራሱ ካደረሰች ትልቅ ነገር ነው። ኤፍሬም ወስዶ ሀይሚን ራሱ ጋር ሳምንት ካቆየ እሱ ራሱ ትልቅ ነገር ነው። ግን እዚች ጋር ጥያቄ የሚሆንብኝ ነገር ማለት ነው ብሩክ አሁን ምን አይነት ስሜት ይሰማዋል? እስከዛሬ እንግዲህ ተጋጭተው ካወቁ አላውቅም። እኔ ሳቅ እንግዲህ ብሩክና ኤፍሬም ምናምን ነገር የተጋጩበትን ጊዜ አላስታውስም። የምታስታውሱ ካላችሁ ኮመንት ላይ ምናምን ነገር ንገሩኝና የበፊት ቪዲዮችን እስቲ ሄጄ ለማየት ሞክራለሁ። ግን እነሱ መሀል ግጭት ምናምን ነገር ሲፈጠር አይቻል አቅም ይሄ ደግሞ ከባድ ግጭት ነው የሚሆነው። ብቻ ለማንኛውም ቶታሊ እኔ ሀሳቤ መውሰድ አልነበረበትም ነው። የእናንተን ሀሳብ እስቲ ኮመንት ላይ ጻፉ። የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስለተከታተላችሁ ከልብ አመሰግናችኋለሁ። እንደተለመደው ላይክ እያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።